በእርግጥ ያቺ ጎል ኦኮቻን በአውሮፓ መድረክ የክህሎት ንጉሥ ያስባለችውና በጀርመን እግር ኳስ ታሪክ የማይረሳ ትዝታ ጥላ ያለፈች ናት። በዓለም የእግር ኳስ ታሪክ ኳስን በቅንጦትና በምቾት በመጫወቱም ብዙዎች የሚያደንቁት ብራዚላዊ ሮናልዲኒዮ ጎቾ ዲያሲስ ሞሬራ የዚህ አፍሪካዊ ኮከብ ተጫዋች የክህሎት ተማሪ ነበር። ሰላም የጎልደን ስፖርት ቤተሰቦች፣ ይህ ከአፍሪካ ጎዳናዎች ተነስቶ በዓለም እግር ኳስ ድንቅ ተሰጥኦን ስላሳየው ናይጄሪያዊው የምንጊዜም የእግር ኳስ ጥበበኛ ጄጄ ኦካቻ አጭር ህይወት ታሪክ ነው። ሙሉ ስሙ ኦስቲን ጄጄ ኦካቻ ይባላል። በአፍሪካና በዓለም እግር ኳስ ታሪክ ውስጥ ከታዩ እጅግ ክህሎት ያላቸውና ተመልካችን ማዝናናት የሚችሉ ተጫዋቾች መካከል አንዱ ነው። የእሱ አጨዋወት በጣም ማራኪ ከመሆኑ የተነሳ ሁለት ጊዜ ስሙን ጠሩት። ሶ ጉድ ዜይ ኔምድ ሂም ትዋይስ በሚለው ዝነኛ አባባልም ኦካቻ ይሞካሻል። ኦካቻ እንደ አውሮፓውያን አቆጣጠር ነሐሴ 14 ቀን 1973 በናይጄሪያዋ ኢንጉ ግዛት ነበር የተወለደው። እግር ኳስ በደም ውስጥ ባለ ቤተሰብ ውስጥ የተወለደው ኦካቻ ብቸኛው እግር ኳስ ተጫዋች አይደለም። ታላላቅ ወንድሞቹ ጄምስና ኢማኑኤል ኦካቻ ፕሮፌሽናል ተጫዋቾች ነበሩ። በተለይ ኢማኑኤል ኦካቻ ለናይጄሪያ ብሔራዊ ቡድን ተሰልፎ ተጫውቷል። ብዙዎች ጄጄ የሚለው ስም የራሱ ቢመስላቸውም ጄጄ የሚለው ስሙን የወረሰው ግን ከታላቅ ወንድሙ ጄምስ እንደነበርም ይነገራል። መጀመሪያ ወንድሙ ጄምስ ጄጄ ይባል ነበር። በኋላ ሌላኛው ወንድሙ ኢማኑኤል ስሙን ተጠቀመበት። በመጨረሻም ኦካቻ ከሁለቱም በላይ ጎበዝ ሆኖ ሲገኝ ስሙ ለሱ ጸናለት። እንደ ብዙዎቹ የናይጄሪያ ታዋቂ ተጫዋቾች እግር ኳስን የጀመረው በየመንገዱ ላይ በሚገኙ ባለአራት ጎማ ሜዳዎች ላይ በፕላስቲክ ኳሶች በመጫወት ነበር። ኦካቻ በፕሮፌሽናል ደረጃ በናይጄሪያ የተጫወተው ለታዋቂው ክለብ ኢንጉ ሬንጀርስ ሲሆን እዚያ ያለ በልዩ የኳስ ክህሎቱና በፍጥነቱ ገና በለጋ ዕድሜው ድንቅ ተጫዋች መባልን ጀመረ። ኦካቻ እንደ አውሮፓውያን አቆጣጠር በ1990 ጀርመን ውስጥ የሚገኘው ጓደኛውን ለመጠየቅ ሄዶ በነበረበት ወቅት ከቡድኑ ጋር ልምምድ እንዲሰራ ተፈቅዶለት ባሳየው አስደናቂ ብቃት ወዲያውኑ ውል ተፈራረመ። ኦካቻ በርካታ ታዋቂ የአውሮፓ ክለቦች ውስጥ ተጫውቷል። ኢንትራ ፍራንክፈርት በጀርመን ቡንደስሊጋ ድንቅ ብቃቱን ያሳየበት ክለብ ነው። በተለይ በ1993 በታዋቂው ግብ ጠባቂ ኦሊቨር ካን ላይ ያስቆጠረው ጎል እስካሁን ድረስ በጀርመን ታሪክ ከሚጠቀሱ ምርጥ ጎሎች አንዱ ነው። በእርግጥ ያቺ ጎል ኦካቻን በአውሮፓ መድረክ የክህሎት ንጉሥ ያስባለችውና በጀርመን እግር ኳስ ታሪክ ውስጥ የማይረሳ ትዝታ ጥላ ያለፈች ናት። ታሪኩ እንዲህ ነው። ናሴ 1993 የኦካቻ ቡድን ኢንትራ ፍራንክፈርት የኦሊቨር ካን ቡድን ከሆነው ካልሴሩሄ ጋር ይጫወታል። ጨዋታው ሊያልቅ ጥቂት ደቂቃዎች ሲቀሩ ኦካቻ ተቀይሮ ይገባል። ከዚያም ኦካቻ ኳሷን በቀኝ መስመር በኩል ይዞ ወደ ፍጹም ቅጣት ምት ክልል ይገባል። ኦሊቨር ካን ኳሷን ለመያዝ ሲወጣ ኦካቻ ኳሷን ወደ ግራና ወደ ቀኝ እያወዛወዘ ካንን መሬት ላይ እንዲንከባለል አደረገው። ካን ብቻ ሳይሆን ሌሎች ሁለት ተከላካዮችም ኦካቻን ለመጣል ቢሞክሩም እሱ ግን ሳይቸኩል ኳሷን ደጋግሞ እየቀለበ ተከላካዮቹን አሳበዳቸው። በመጨረሻም ካንና ተከላካዮቹም ግራ ሲጋቡ ኦካቻ ኳሷን በረጋ መንፈስ ወደ መረብ እላካት። የኢንትራ ፍራንክፈርት ደጋፊዎችም በጎሏ ጮቤ ረገጡ። ይህ ከሆነ ከብዙ ዓመታት በኋላ ኦሊቨር ካን በትዊተር ገጹ ላይ ያቺ ጎል አሁንም ድረስ ታዞረኛለች በማለት በፈገግታ አስታውሷታል። ለካን ያቺ ጎል በሕይወቱ ከተቆጠሩበት ጎሎች ሁሉ እጅግ አስገራሚዋ ነበረች። ኋላ በ1993 በጀርመን የዓመቱ ምርጥ ጎል ተብላም ተመርጣለች። በወቅቱ የነበረው ተንታኝ ኦካቻ ኳሷን መረብ ውስጥ እስኪከታት ድረስ ሰዓታት የፈጀ ይመስል ነበር በማለት የኦካቻን ረጋ ያለና በራስ መተማመን የተሞላበት ብቃት ገልጾታል። ይህ ጎል ኦካቻን ዝነኛ ያደረገው ጎሉ ስለተቆጠረ ብቻም አይደለም። ይልቁንም በዓለም ላይ ካሉ ጠንካራ ግብ ጠባቂዎች መካከል አንዱ የሆነውን ኦሊቨር ካንን ለሰከንዶች ያህል ሜዳው ላይ ዳንስ በማስደነሱም ጭምር ነው። እንደ አውሮፓውያኑ አቆጣጠር በ1996 ከጀርመን ወደ ቱርክ የተሻገረው ጄጄ ኦካቻ በቱርኩ ክለብ ፊነርባቼ በነበረው የ2 ዓመታት ቆይታ በ62 ጨዋታዎች 30 ጎሎቹን በማስቆጠር ከፍተኛ ተወዳጅነትን አትርፏል። በቱርክ በነበረው ቆይታ የቱርክ ዜግነት ያገኘው ኦካቻ መሐመድ ያፉዝ የሚል የቱርክ ስምም ተሰጥቶት ነበር። በ1998 በወቅቱ በአፍሪካ ውድ በሆነ ዋጋ 12.4 ሚሊዮን ፓውንድ ከፊነርባቼ ወደ ፈረንሳዩ ኃያል ክለብ ፓሪስ ሴን ጀርማ የተቀላቀለው ኦካቻ በዚያም ድንቅ ብቃቱን አሳይቷል። በፒኤስጂ በነበረው ቆይታ ለወጣቱ ብራዚላዊ እግር ኳስ ጥበበኛ ሮናልዲኒዮ ጎቾ ዲያሲስ ሞሬራ መምህሩም ሆኖታል። ይህ የታሪክ ምዕራፍ በዓለም እግር ኳስ ውስጥ እጅግ አስደሳች ከሚባሉት አንዱ ነው። ምክንያቱም የሁለት ትውልድ የክህሎት ጠቢባን መገናኛ
አጋጣሚ ስለነበር ነው። እንደ አውሮፓውያኑ አቆጣጠር በ2001 ወጣቱና ተስፋ የተጣለበት ሮናልዲኒሆ ጎቾ ከብራዚል ግሬሚዮ ተነስቶ ፓሪስ ሴን ጀርማን ሲቀላቀል በቡድኑ ውስጥ ቁጥር 10 ለብሶ የሚጠብቀው ጄጄ ኦካቻ ነበር። ሮናልዲኒሆ ፓሪስ ሲደርስ ገና የ21 ዓመት ወጣት ነበር። ኦካቻ ደግሞ በብስለት ደረጃው ላይ የሚገኝ ኮከብ ነበር። ሮናልዲኒሆ በኋላ ላይ በሰጠው ቃለ መጠይቅ እንዲህ ብሏል። ከጄጄ ኦካቻ ብዙ ተምሬያለሁ። እሱ በኳስ የሚያደርጋቸው ነገሮች ሁሉ እጅግ አስደናቂ ነበሩ። እሱን በልምምድ ማየት ብቻውን ትልቅ ትምህርት ነበር። በልምምድ ሜዳ ላይ ሁለቱ ተጫዋቾች የሚያሳዩት የኳስ ቁጥጥርና አዳዲስ ትሪኮች ለተመልካቾች እጅግ አስደሳች ነበሩ። ኦካቻ ለሮናልዲኒሆ ነጻነትና በኳስ እንዴት መዝናናት እንደሚቻል አርያ ሆኖታል። ሮናልዲኒሆ በኋላ ላይ በባርሴሎና ያሳየው የአስደናቂ የፈገግታና የክህሎት ድብልቅልቅ አጨዋወት በፓሪስ ኦካቻ ጋር ካሳለፈው ጊዜ ቀዳው እንደሆነ ብዙዎች ያምናሉ። ኦካቻ በ2002 ከፒኤስጂ ወደ እንግሊዙ ቦልተን ሲዘዋወር የእሱን 10 ቁጥር ማሊያ የወረሰው ሮናልዲኒሆ ነበር። ይህ ሽግግር የአንድ የክህሎት ንጉስ በትሩን ለሌላኛው ንጉስ እንደማስረከብ ተቆጥሮለታል። ኦካቻ ግን ስለ ሮናልዲኒሆ ሲጠይቅ ሁሌም በትህትና ነው የሚመልሰው። ሮናልዲኒሆ የኔን ክህሎት ለመቅዳት ይሞክር ነበር ከሚለው ወሬ ይልቅ እሱ የሚለው ሮናልዲኒሆ ገና ሲመጣ ድንቅ ተሰጥኦ ነበረው። እኔ ያደረኩት ነገር ቢኖር በራስ መተማመኑ እንዲጨምር መርዳት ብቻ ነበርም ይላል። ኦካቻ በፒኤስጂ ቤት በቆየባቸው 4 ዓመታት በሁሉም ውድድሮች ለክለቡ 113 ጨዋታዎችን አድርጎ 20 ጎሎችን አስቆጥሯል። 2001 ላይ የፈረንሳይ ሱፐር ካፕ ትሮፊ ዴስ ቻምፒዮንስ እና በ2001 የኢንተርቶቶ ካፕን ዩኤፋ ኢንተርቶቶ ካፕ ከቡድኑ ጋር አሸንፏል። 2002 ኮሪያ ጃፓን ያዘጋጁት የፊፋ ዓለም ዋንጫ እንዳለቀ ከፈረንሳዊ ክለብ ጋር ውሉን የጨረሰው ጄጄ ኦካቻ በ2002 ለእንግሊዙ ክለብ ቦልተን ፊርማውን አኑሯል። በወቅቱ ብዙ ትላልቅ ክለቦች እየፈለጉት፣ እሱ ግን ቦልተንን መምረጡ የበርካቶችን ትኩረት ስቦ ነበር። የኦካቻ ወደ ቦልተን መዘዋወር በወቅቱ የእግር ኳስ ዓለምን ያስገረመ ትልቅ ክስተትም ነበር። በዓለም ዋንጫ ላይ ድንቅ ብቃት አሳይቶ ከፒኤስጂ ጋር ኮንትራቱ ሲያልቅ እንደ ኤሲ ሚላን ያሉ ትላልቅ ክለቦች ይፈልጉትም ነበር። በወቅቱ የቦልተን አሰልጣኝ የነበሩት ሳም አላርዳይስ ወይም ቢግ ሳም በጣም ብልህ ነበሩ። ወደ ፓሪስ ድረስ በመሄድ ኦካቻን አነጋግረውታል። አላርዳይስ ለኦካቻ ይህንን ነገሩት። እዚህ ከመጣ የቡድኑ ንጉስ ትሆናለህ፣ በሜዳ ላይ የምትፈልገውን አይነት ነጻነት እሰጥሃለሁ። ኦካቻ ደግሞ በስርዓት ከመታጠር ይልቅ በነጻነት መጫወትን ይወድ ነበርና ለቦልተን እጁን ሰጠም። ኦካቻ ሁልጊዜም ቢሆን በዓለም ላይ ጠንካራ በሚባለው የእንግሊዝ ፕሪምየር ሊግ ራሱን መፈተን ይፈልግ ነበር። ቦልተን በወቅቱ ትንሽ ክለብ ቢሆንም እሱን ለማስፈረም ያሳዩት ከፍተኛ ጉጉትና ፍላጎት ልቡን እንዲሸፍት አደረገው። ኦካቻ በኋላ ላይ በሰጠው ቃለ መጠይቅ እንዲህ ብሏል። ወደ ትልቅ ክለብ ሄጄ እንደ አንድ ተራ ተጫዋች ከመሆን ይልቅ ትንሽ ክለብ ውስጥ ገብቼ ታሪክ መስራትና ደጋፊዎችን ማስደሰት እመርጣለሁ ብሏል። በእርግጥም ቦልተን በወረደ ውጤት ላይ በነበረበት ወቅት ገብቶ ቡድኑን ከወራጅ ቀጠና አድኖታል። ኦካቻ በቦልተን በቆየባቸው 4 ዓመታት ከ2002 እስከ 2006 ክለቡን ወደ ሌላ ደረጃም አሸጋግሮታል። የቦልተን ደጋፊዎችም ጄጄ ሶ ጉድ ዜይ ኔምድ ሂም ትዋይስ፣ ጄጄ በጣም ጎበዝ ስለሆነ 2 ጊዜ ስሙን ጠሩት የሚል መፈክርም አውጥተውለት ነበር። የቡድኑ አምበልም ሆኖ አገልግሏል። ኦካቻ በፕሪሚየር ሊጉ የቦልተን ደጋፊዎች ጣዖት ነበር። ቡድኑን ወደ ካርሊንግ ካፕ ወይም የአሁኑ ካራባው ካፕ ፍጻሜም አድርሷል። ከወራጅ ቀጠናም ታድጎታል። ቦልተን ውስጥ ከእርሱ ጋር እንደ ዩሪ ዮርካየፍና ኢቫን ካምፖ ያሉ ኮከቦች አብረው ተጫውተዋል። በእንግሊዝ ሜዳዎች ላይ እንደ ቀል የሚያደርጋቸው ስቴፕ ኦቨርስና የቅጣት ምት ጎሎች ከቦልተን ውጪ የፕሪሚየር ሊጉን ደጋፊዎች ሁሉ ያስደምሙ ነበር። የብሔራዊ ቡድን አገልግሎቱም እጅግ የላቀ ነበር። ኦካቻ ለናይጄሪያ ብሔራዊ ቡድን ባበረከተው አስተዋጽኦ የአፍሪካ ኩራት እየተባለም ይጠራል። በ1994 ናይጄሪያ የአፍሪካ ዋንጫን ስታሸንፍ የቡድኑ ዋና አምበል ነበር። በ1996 በአትላንታ ኦሎምፒክ ናይጄሪያ የወርቅ ሜዳሊያ ስታጠልቅም ትልቅ ሚና ተጫውቷል። በ1994፣ 98፣ 2002 የዓለም ዋንጫዎች ላይም ሀገሩን ወክሎ ተጫውቷል። ጄጄ ኦካቻ በርካታ የቡድንና የግል ሽልማቶችን አሸንፏል። የአፍሪካ ዋንጫ አሸናፊ፣ የኦሎምፒክ የወርቅ ሜዳሊያ ባለቤት፣ የቢቢሲ የዓመቱ ምርጥ የአፍሪካ ተጫዋች፣ በፔሌ ከተመረጡት 125 ምርጥ የፊፋ 100 ተጫዋቾች መካከልም ኦካቻ ተካቷል። 7 ጊዜ የናይጄሪያ የዓመቱ ምርጥ ተጫዋችም ተብሏል። ጄጄ ኦካቻ ምንም እንኳን በችሎታው በዓለም ደረጃ ከሚመደቡ ተጫዋቾች አንዱ ቢሆንም የካፍ የዓመቱ ምርጥ የአፍሪካ ተጫዋች ሽልማትን ፈጽሞ አለማሸነፉ ዛሬም ድረስ ለብዙዎች የሚያስገርም ጉዳይ ነው። ብዙ የእግር ኳስ ተንታኞች እንደሚሉት ኦካቻና ሮናልዲኒሆ ተመሳሳይ ተሰጥኦ ቢኖራቸውም ልዩነቱ የመጣው በስኬት ነው። ሮናልዲኒሆ በባርሴሎና የቻምፒየንስ ሊግና የባላንዶር አሸናፊ መሆን ችሏል። ኦካቻ ግን አብዛኛውን ጊዜ ያሳለፈው እንደ ቦልተን ባሉ መካከለኛ ክለቦች ውስጥ በመሆኑ የቡድን ስኬቶችን ማግኘት አልቻለም። ነገር ግን በግል ችሎታው ከሮናልዲኒሆ አያንስም የሚሉ ብዙ ደጋፊዎች አሉት። ኦካቻ በቤተሰቡ ውስጥ በጣም ተወዳጅና ትሁት እንደነበረም ይነገርለታል። እግር ኳስን
ኳስን የተማርኩት በጎዳና ላይ ነው። በወቅቱ ኳስ የምንጫወትበት ለገንዘብ ሳይሆን ለደስታ ነበር በማለትም ሁልጊዜም ትዝታውን ያካፍላል። ኦካቻ እንደ አውሮፓውያን አቆጣጠር በ1997 ኒኬቺ ከተባለች ሴት ጋር ትዳር የመሰረተ ሲሆን ለረጅም ዓመታት በደስታ አብረው ኖረዋል። ዳንኤላ የተባለች ሴትና ኤጄ የተባለ ወንድ ልጅም አፍርተዋል። አሁን በእንግሊዝ ፕሪሚየር ሊግ የሚጫወተው የቀድሞው የአርሰናል የአሁኑ የፉላም ተጫዋች አሌክስ ኢዮቢ የጄጄ ኦካቻ የእህት ልጅ ነው። ኦካቻ ለኢዮቢ የእግር ኳስ ሕይወት ትልቅ አርአያና አማካሪም ነው። ጄጄ ኦካቻ በ2008 ከእግር ኳስ ዓለም በይፋ የተሰናበተ ሲሆን በአሁኑ ወቅት በተለያዩ የንግድ ስራዎችና የእግር ኳስ አምባሳደር በመሆን እያገለገለም